ኢትዮጵያውያን እየመከሩ ነው እዚህ የደረሱት። 8 አጀንዳዎች ለኢትዮጵያ ሕዝብ አሳውቀናል። ቀን ቆርጠናል። ሐምሌ 8 ቀን ብለናል። እስካሁን ድረስ ኢትዮጵያ የመሀል ሀገር ሆና ነው የከረመችው። የተቋቋምነው ለ3 ዓመት ነው እና 3 ዓመቱ እንዳለቀ 1 ዓመት የሕዝብ ተወካዮች ምክር ቤት ጀመረ። ከዚያ እንደገና 8 ወር ተቀጥሎልን አሁን እንግዲህ ስራ የጀመርነው የቀጠልነው። በዚያ መሰረት በዚህ 4 ዓመት ከ4 ወር ጊዜ ውስጥ ሁሉንም ክልሎች ከወረዳ ጀምረን ከወረዳ ተሳታፊዎች ጀምሮ እስከ ክልል፣ ከዚያ ደግሞ የፌዴራል ተቋማት፣ ከዚያም አልፈን ደግሞ ከኢትዮጵያ ውጭ የሚኖሩት ኢትዮጵያውያንን ወይም በተለምዶ ዲያስፖራ የሚባሉትን ሁሉ ጨምረን ከሁሉም ማህበረሰብ አጀንዳዎች ሰብስበን የሁሉም ማህበረሰብ ደግሞ ተወካዮቻቸውን እንዲመርጡና ለዚህ ለሀገራዊ ምክክር ጉባኤው እንዲያዘጋጁ አድርገን እና በዚህ ሂደት ውስጥ ደግሞ ያመጣናቸውን ከ2000 በላይ አጀንዳዎች በሚገባ መንጥረን አውጥተን ወይም በፈረንጅኛው ፊልተር አድርገን እና ያን ብቻ ሳይሆን ደግሞ ክላስተር በየደረጃው ቀንሰን እጅግ ሀገራዊ ፋይዳ ያላቸውን በሀገራዊ ምክክር ጉባኤው ላይ የሚሳተፉት ሁላችንን 130 ሚሊዮናችን የሚወክሉትን 4000 ተሳታፊዎች የሚወያዩባቸውን አጀንዳዎች ከዛ ሁሉ መካከል 8 አጀንዳዎች ለኢትዮጵያ ሕዝብ አሳውቀናል። እነኚህ አጀንዳዎች በማቋቋሚያ አዋጅ 1265/2014 መሰረት እጅግ መሰረታዊ የሆኑ እና ሀገራችንን ላለፉት በርካታ ዓመታት ለግጭት አልፎም ተርፎም ለጦርነት ውስጥ ሊያስገቡ መሰረታዊ የሆኑ ጉዳዮች ናቸው። አንዱ ማይልስቶን የነበረው መዳረሻችን የነበረው መቼ ነው ይህን ሀገራዊ ምክክር ጉባኤ የምንጀምረው የሚለውን ነበር። ቀን ቆርጠናል። ሐምሌ 8 ቀን ብለናል። 4000ዎቹ ተወካዮቻችን ሲመጡ ምን ላይ ነው የሚነጋገሩት የሚለውን አጀንዳ ደግሞ ለህዝቦቻችን ግልጽ አድርገናል። ሂደታችን በጣም ረጅም ነበር። እንግዲህ አሁን ጫፍ ላይ ደርሰናል እና ሂደቱ ጥሩ ከሆነ ጥሩ ተቋም ፈጥረን ብዬ አምናለሁ። ጥሩ ተቋም ፈጥረን ከሆነ እና ዝም ብሎ እዚህ ድረስ መጥቶ የሚቆም ሳይሆን ወደፊትም ሌሎች ልጆቻችን እናንተ ወጣቶቹ የምታስቀጥሉትን መሰረት በትክክል ጥለን ከሆነ ይሄ የዚህ ሀገራዊ ምክክር ከስኬቶቹ ወይም ከውጤቶቹ አንዱ ነው። ሁለተኛውና ትልቁ ስኬት በዚህ በ4 ዓመት ውስጥ ያለው ምንድን ነው? ኢትዮጵያውያን እየመከሩ ነው እዚህ የደረሱት። ከ2000 አጀንዳዎች በላይ የሰበሰብነው ኢትዮጵያውያኖች ከታች ጀምረው መክረው ነው። አርብቶ አደሮችና አርሶ አደሮች በጋራ በመሆን የመሰላቸውን የኢትዮጵያ ችግር ይሄ ነው ያሉትን፣ አንዳንድ ጊዜ ኢትዮጵያ ችግር ይሄ ነው ሲሉ የሚያቀርቧቸው ጥያቄዎች ከባቢያዊ ይሆናሉ። ግን ከባቢያዊ ይመስሉና ኢትዮጵያ ይሆናሉ። ለምን? ሩቅ ቦታ ያለው ፔሪፈሪ ላይ ወይም ጠረፍ ላይ ያሉ አርብቶ አደሮች የሚጠይቁ ጥያቄ እነሱ ብቻ ይመስላል እንጂ ኢትዮጵያንም የሚነካ ነው። ምክንያቱም ጠረፉ ሲጠነክር ነው መሀሉ ሰላም የሚያገኘው። መሀሉ የሚጎለብተው ጠረፉ ሲጠናከር ነው። ጠረፉ ሳይደፈር ነው ኢትዮጵያ የምትባለው ሀገር ጠንካራና ሙሉ ሆና መቀጠል የምትችለው። ጠረፉ የሚከፋው ከሆነ፣ ጠረፉ የሚበሳጭ የሚያዝን ከሆነ ጠረፉ በሙሉ የኢትዮጵያ ጠረፎች እየሳሱ ይሄዳሉ። ጠረፎች ሳሱ ማለት ነው ቀስ እያለ መጨረሻ ላይ መሀሉም ስስ ይሆናል ማለት ነው። ስለዚህ የጠረፉ ህዝባችን የእኩልነት ተጠቃሚ መሆን አለበት። የኢኮኖሚ ተጠቃሚ መሆን አለበት። የትምህርት ተጠቃሚ መሆን አለበት። የፍትህ ተጠቃሚ መሆን አለበት። የጠረፉ አርብቶ አደር የምትፈለግበት ሁልጊዜ ልጆቿን ወደ ሰሜን ለጦርነት እንድትልክ መሆን የለበትም። ልጆቿን እዛው አሳድጋ እዛው አብቅታ ሲቻል የመሀልም መሪ እንዲሆኑላት አድርጋ፣ ካልሆነ ደግሞ ቢያንስ አካባቢዋን ሊመሩ የሚችሉ ልጆችን ማብቃት መቻል አለባት። ለዚህ ነው እስካሁን ድረስ ኢትዮጵያ የመሀል ሀገር ሆና ነው የከረመችው። በእኔ እምነት የደጋው ሀገር ሆና ነው የከረመችው። ያ ነው በየጊዜው ብሶቶችንም እዚህም እዚያም እንዲያብጡ አደረገና
መጨረሻ ላይ እንግዲህ ፍንዳታው በየቦታው ሆነ። መሀል ላይ ሲፈነዳ መቼም እዚሁ መሀል ላይ ይሰባሰባል። በየጠረፉ ሲፈነዳ ግን ማብቂያ አይኖረውም። ኢትዮጵያ ደግሞ ጠረፏ በጣም ሰፊ ነው። 1.12 ሚሊዮን ስኩዌር ኪሎ ሜትር ያላት ሰፊ ሀገር ነች። ጠረፋችን ሰላም እንዲሆን ከተፈለገ ጠረፎቻችን ፐሪፌሪ የሚሉት እነ ፈረንጆች ፍትህ ማግኘት መቻል አለበት። ስለዚህ የአርብቶ አደሩን ጥያቄ ነው ስንሰበስብ የከረም ነው። የአርሶ አደሯን ጥያቄ ነው፣ እሷም እንድትሳተፍ ነው ስንሰራ የከረም ነው እንጂ እንደተባለው ከዚህም ከዛም ብቻ የተፈለገውን መርጠን የተፈለገውን ማሰባሰብ ቢሆን ኖሮ 4 ዓመት ሳይሆን አዋጁ ላይ እንደተቀመጠልን በ1 ዓመት እና በ2 ዓመት ይህን ስራ ሰርተን በ3ኛው ሪፖርት አድርገን እንወጣ ነበር። ስለዚህ ይህ ሂደት ሄደና በአሁኑ ሰዓት ላይ ያለነው የሀገራዊ ምክክር ጉባኤውን መክፈቻ መባቻው ደጃፉ ላይ ነው ያለነው። ይሄ ማለት 4000 የሚሆኑ አርብቶ አደሮች፣ አርሶ አደሮች፣ የተለያዩ የማህበረሰብ ክፍሎች፣ ሃይማኖት ተቋማት፣ ፖለቲከኞች ሁሉም እንዲሳተፉ ይደረጋል። በዚህ ሂደት ውስጥ ብዛት አይደለም ወሳኝነት ያለው፣ በጥራትና በመከባበር በመነጋገርና በመደማመጥ መግባባት ላይ መድረስ ነው ሂደቱ። ብዙ ሆነሽ ገብተሽ በጋራ እጅ አውጥተሽ ተከራክረሽ አሸንፈሽ የምትወጭበት አሊያም ደግሞ እኔ እበልጣለሁ ብለሽ በብዛት አሸንፈሽ የምትወጭበት ሂደት አይደለም። የመግባባት ሂደት፣ የምክክር ሂደት ማለት አጀንዳው ቀርቧል። እዛ አጀንዳ ላይ በትክክል በተቻለ መጠን ከስሜታዊነት እንደው ትንሽ በራቀ መልኩ ምክንያታዊ ሆኖ ያንቺን ህመም እኔ በሚገባ ተረድቼ አንቺም በእኔ ውስጥ ሆነሽ የኔን ህመም እየተረዳሽ በትክክል የምንነጋገርበት ሂደት ማለት ነው። እና ያንን ሂደት 4000 ሰዎችን እንደዚህ ባለ አዳራሽ ውስጥ ሰብስቦ ተናገሩ ማለት አይቻልም በኢትዮጵያ አቅም። ስለዚህ የተደረገው ምንድነው? ስነ ዘዴው እነኛ 4000ዎች 8 ላይ ይቧደኑና 500 የሆኑና 500 በአንድ አጀንዳ ላይ የሚወስኑበት ሂደት ይኖራል። ለምሳሌ ሀገር ግንባታ ከሆነ የተሰጣቸው አጀንዳ እዛ ሀገር ግንባታ ላይ መጀመሪያ ላይ ሲጀምሩ 50 ይሆናሉ። እነኛው 50ዎቹ ደግሞ 5 ይባዙና 250 ይሆናሉ። እነኛ 250ዎቹ ደግሞ በ2 ይባዙና 500 ይሆናሉ። ስለዚህ ምን ማለት ነው? ከታች ሲነሱ ይተዋወቃሉ። ሁላቸውም ከአንድ አካባቢ የመጡ ሰዎች አይደሉም። ከሰላም አጎ የመጡት በሙሉ እዛ አንድ ክፍል አይገቡም። ከሁላቸውም ጋር አርብቶ አደሮቹ ይደባለቃሉ። ከአርሶ አደሮች ጋር፣ ከምሁራኑ፣ ከሊቃኑ፣ ከፖለቲከኞች ጋር 50 ይሆናሉ። በደንብ እየተዋወቁ አጀንዳውን እየተለማመዱ አነጋገሩን እየተለማመዱ የአነጋገር ስርዓቱን እየተለማመዱ በደንብ በዚያ ላይ በደንብ ከሰሩ በኋላ ወደሚቀጥለው ወደ 250 ይደርሳሉ። እዚያ ላይ በሚደርሱበት ጊዜ አጀንዳውን በደንብ እያበሰሉት ይሄዳሉ፣ እየተነጋገሩበት ይሄዳሉ። በሂደቱ ላይ አንዳንዴ ሊጋጩም ይችላሉ፣ ሊቆጡም ይችላሉ። ድምፃቸው ከጣራ በላይ ሊሆን ይችላል። ቢሆንም ኮድ ኦፍ ኮንዳክት የስብሰባ ስርዓት ስላለ እዚያንንም እየተለማመዱ እንደገና ወደ ታች እየወረዱ ወደ ላይ ወደ ታች እየወጡ እየተነጋገሩ በሄዱ ቁጥር ሰዎች ደግሞ አብረው ቁጭ ባሉ ቁጥርና ጊዜያትን በመተዋወቅ ባሳለፉ ቁጥር የመከባበሩ አቅም እየጨመረ ይሄዳል። የመተዋወቁ አቅም እየጨመረ ይሄዳል። ከዚያ ቀስ እያሉ የህመምን ስሜት መረዳት ይጀምራል። እንዴ ለካ ማለት እንደዚህ ሆና ነው ስትቆጣ የከረመችው፣ ብዙ ስትጽፍ የከረመችው፣ ስታዝን የከረመችው ማለት እጀምራለሁ። ስለዚህ ያ ምን ይሆናል? አንቺም ደግሞ እንዴ ለካ እንደዚህ ነው ፕሮፌሰር እያልሽ ትሄጃለሽ። እና ምንድነው አንድ ወለል ላይ ከሆን በትህትና ሂዩሚሊቲ መከባበር ጋር ከሆነ የምናድገው ምን ይሆናል? በደንብ እያዳበርነው ያንን አጀንዳ እንሄዳለን። አጀንዳው በጣም ሰፊ ነው ብዬሻለሁ። በእያንዳንዱ ላይ ምክንያታዊ የሆነ ግብአት እየወሰድን ለምሳሌ የምንናገረው በዚያ አጀንዳ ላይ አንድ ህገ መንግስታዊ አንቀጽ ቢሆን ያንን የህገ መንግስት አንቀጽ እኔ ምናልባት ወደ አንቺ ስመጣ የታባት እሱን አሰርዤ ብዬ ይሆናል የመጣሁት። ያንን ህገ መንግስታዊ አንቀጽ ማሰረዝ አይደለም ቁም ነገሩ። ምንድነው ያ ህገ መንግስቱ ራሱ ምን ይላል? ስለምን እያወራ ስለምን እየተናገረ ነው ያለው? ምንድነው ጭብጡ? መጀመሪያ መነሻው
ለመጉዳት ነው፣ ለመጥቀም ነው፣ ለማስከበር ነው የሚለው ነገር እኔም አንቺን በትክክል ማወቅ አለብን። ምናልባት አንቺ በተሻለ አውቀሽ መጥተሽ ይሆናል። እኔ ግን በስሜት ብቻ ይሆናል እውቀቴና፣ ስለዚህ እኔም ያንቺም እውቀት ጥሩ እንዲሆን እውቀት ደግሞ የሚሰጡን አሉ። ፓናል ኦፍ ኤክስፐርትስ የምንላቸው እነሱ ደግሞ ለእኔም ለአንቺም ህገ መንግስት እኮ ማለት ይሄ ነው። ህገ መንግስት ማለት እኮ ስርዓት የሚያስይዝ ነው። የተፈጠረው በእንደዚህም ታሪኩ ይህንን ይመስላል ባጭሩ። የእኛን ታሪክ ደግሞ በተመለከተ ይሄ አንቀጽ በተለይ እንደዚህ ነው። ትልቁ ህገ መንግስት ይሄ ነው። ኢትዮጵያ ውስጥ ለምሳሌ ከ1923 1949 1900 በደርግ ጊዜ ከዛ እንደገና የፌዴራል የሚባሉ ህገ መንግስቶች እንደዚህ ነው ታሪካቸው። አንዳንዶቹ ከሰማይ የወረዱ የሚመስሉ ናቸው ህገ መንግስቶች። ምክንያቱም የንጉሠ ነገስቱ መብት የማይገሰስ ነው። ንጉሠ ነገስቱ በቃ ከፈጣሪ ቀጥሎ ያለው እሱ ነው። እሺ እንግዲህ በወቅቱ ሰርቷል፣ በወቅቱ አነጋግሯል፣ በወቅቱ ነፍጥ አስነስቷል። ከዛ በኋላ የመጡ ህገ መንግስቶችስ ንጉሠ ነገስቱም ተሻሽሎ ነበር ወደ መጨረሻው ላይ። ከዛ በኋላ የመጡት ምን ይመስላሉ? የዓለም ህገ መንግስቶችስ የትኞቹ ምን የህዝብን መብት፣ የአርብቶ አደሯን መብት፣ የአርሶ አደሩን መብት እና ግዴታ የህዝቦችን መብትና ግዴታ ከማስከበር እና ከመጠበቅ ምን ያህል አቅም አላቸው የሚለውን እኔና አንቺ ከደጅ በመጣ ባለሙያ፣ ለእኔም ለአንቺም ባላደላ ግን ለእውቀቱ ባደላ ባለሙያ የሆነ ግብአት ይሰጠናል። ከዛ እኔና አንቺ የተነጋገርን በዛ ላይ እንሄዳለን። ያን ጊዜ ምን ይሆናል? የአጀንዳ የምክክር ሂደቱ ምን ይሆናል? በእውቀት ላይ በአመክንዮ ላይ የተመሰረተ ወደ መግባባት የሚያደርስ ሂደት ይሆናል ማለት ነው። ስለዚህ ነው እንግዲህ ከሐምሌ 8 ጀምሮ የዚህ ሀገራዊ መግባባት ሀገራዊ ምክክር ይካሄዳል። ነገር ግን እነኛ 4000 ተሳታፊዎች ከሐምሌ 8 አንድ ሳምንት በፊት ወደ ሰኔ 30 እና ሐምሌ 1 ጀምሮ እንዲገቡ ይጠበቃል። እዚህ አዲስ አበባ ኮንቬንሽን ሴንተር ወይም ማዕከል ነው ስብሰባው የሚካሄዱት። እንግዲህ ከወረዳና ከክልል የሚመጡት ለደህንነታቸው፣ ለአመጋገባቸው፣ ለሁሉም ከፍተኛ የሆነ ጥንቃቄ ማድረግ ስላለብን አካል ጉዳተኞች ስለሚመጡ ልጆች፣ ህፃናት ይዘው የሚመጡም ካሉ እነሱን ጥበቃ ማድረግ ስላለብን የምናደርገው የፐብሊክ ሰርቪስ ዩኒቨርሲቲ ውስጥ ነው እና በዚህ በፌዴራል የሙያና ስልጠና ኮሌጅ አለ እዛው አካባቢ። ሁለቱም ጋር ነው እንግዲህ ሁሉንም ማድረግ የምንፈልገው። ለምን እንዳልኩሽ ለትራንስፖርቱም የእግር መንገድ ነው፣ በትራንስፖርት ለማዘጋጀቱም ለሰላምና ለደህንነቱም ለተለያዩ ምክንያቶች ሲባል እዛ ነው የምናደርገው። ሌሎችን እንግዲህ በምናገኘው ቦታ አቅማቸው በፈቀደው ቦታ የማይችሉትን እንደዚሁ ቦታዎችን እያዘጋጀን ያለ ነው። ከኢትዮጵያ ውጭ የሚመጡም በተለምዶ ዲያስፖራ የሚባሉት እንግዶቻችን ናቸው። ከዛ ሲመጡ ትኬታቸውን ራሳቸው ቆርጠው ነው የሚመጡት። የኢትዮጵያ አየር መንገድ ምስጋና ይግባውና የተወሰነ ፐርሰንት መቼም ይሄ አጉል ጊዜ ቢሆንም ቅናሽ አድርጎልናል። በጣም እናመሰግናለን። ወደፊት በቦታው ላይ እናመሰግናለን እና ከዛ የሚመጡትም ወገኖቻችን ናቸው። ትኬታቸውን ከፍለው እዚህ ከመጡ በኋላ ግን የኛ እንግዳ የኛ ተሳታፊ ይሆናሉ። ያው ባለን አቅም ከሌሎቹ ኢትዮጵያውያን ወገኖቻችን እኩል የምናስተናግዳቸው ነው የሚሆኑት። ከዚህ ጋር ተያይዞ ይህን የጉባኤው የተሳካ እንዲሆን ከሚያስፈልጉ አካላት አንዶቹ አመካካሪዎች ናቸው። ስለዚህ ተወያዮች አሉ። ተወያዮቹ የሚያመካክሯቸው እኩል ልክ እንደ ኮሚሽነሮቹ ነፃና ገለልተኛ የሆኑ አመካካሪዎች ስለሚያስፈልጉ እነኛ አመካካሪዎች ከመላው ኢትዮጵያ በጥሪ ተመርጠው ሲቪያቸው አቅማቸው ሁሉ ተገምግሞ እዛ ውስጥ ሴቶችም ወንዶችም እንዲገኙበት ተደርጎ እነሱ በቤት ውስጥ ግብዓት ተሰጥቷቸው ስልጠና፣ ግንዛቤ ማስጨበጫ እና በተጨማሪ ደግሞ ዓለም አቀፍ ከኔዘርላንድስ እና ከስዊድን መጥተው አሰልጣኞች ከፍተኛ አሰልጣኞች መጥተው ላለፉት 7 ቀናት ሰልጥነው ሰኔ 17 ቀን ትናንት ተመርቀዋል እና ስለዚህ አመካካሪዎቹም ተዘጋጅተዋል ማለት ነው። እነኚህ ፓነል ኦፍ ኤክስፐርትስ የምንላቸው አመቻቾች የምንላቸው የተከበሩ የሀገር ሽማግሌዎችና እናቶች፣
ምክንያቱም በዚህ ሂደት ውስጥ እንግዲህ አልጋ ባልጋ ሆኖ ይሄዳል ማለት አይቻልም። አንዳንድ ሊቀየም የሚችል ሊቆጣ የሚችል ዴድሎክ የምንለው አለ በውይይት ሂደትና እንደዚህ ቅርቃር ነገር ቢፈጠር እነኛን ቅርቃሮች ሊፈቱ የሚችሉ ከኮሚሽነሮች ጋር ሆነው የሚችሉ ባለሙያዎች ማለት አጋዦች እንደዚሁ እየተዘጋጁ ናቸው። አጠቃላይ ሎጂስቲክሱን ወይም የሂደቱን አስተዳደር በተመለከተ ምግብ፣ ማረፊያ፣ የሕክምና ቦታ፣ የህፃናት ማቆያ፣ መስገጃ የመሳሰለውን በሙሉ እንግዲህ 4000 ቢያንስ የዚህ ሀገራዊ ምክክር ሂደት ቢያንስ በትንሹ 30 ቀን ስለሚቆይ 30 ቀን 4000ውን ማንቀን ስለሆነ የምናቆያቸው በዚህ ጊዜ ውስጥ የሚያስፈልጓቸውን ሙሉ አቅርቦቶች ለማቅረብ እንግዲህ ያው ሽር ጉድ እያለ ነው። እዚህ ላይ የአዲስ አበባ መስተዳደር በጣም ትልቅ ቦታ አለው እና ትልቅ ዝግጅት አብሮ ገዛ እያደረገልን ነው። ግን ለአዲስ አበባ መስተዳደር ላይ ብቻ መጥተው አይደለም። የክልል መስተዳድሮች የወረዳ ተሳታፊዎች መጥተው እዚህ ቆይተው እስኪመለሱ ድረስ ኃላፊነቱን አብሮ ይጋሩናል። የፌዴራል መንግስትም እንደዚሁ ባለው አቅም ዝግጁ ሆኖ በተጠንቀቅ የጠበቀን ነው፣ ያግዘናል። ሌሎች እንግዲህ ሰላምና ደህንነትን በተመለከተ የሚመለከታቸው ኃይላት ከኛ ጋር ናቸው። እንግዲህ እነኛ 4000 ሰዎች እዚህ እንደ ጭቅጭቅ ላይ ወይም ክርክር የሚመስል ነገር ክርክር አይደለም፣ ምክክር ነው። ስለዚህ እዚህ ሂደት ውስጥ የሚሆኑበት ጊዜ አንዳንድ ጊዜ ደግሞ እንዳይሰላችሁም ለማድረግ ደግሞ የተለያዩ ፕሮግራሞች ይኖሩናል። ስንጀምረው በኤግዚቢሽን ነው፣ በየመሀል ለረጅም ጊዜ የሚቆይ አሁን ክረምቱ ተማሪዎች ቤታቸው ያሉበት ነው። ቢያንስ አዲስ አበባ ያሉትና ተማሪዎች ኤግዚቢሽኑን የሚጎበኙበት ታላላቆቻቸው ሲመክሩ እና ሲወያዩ የሚያዩበት እንደዚህ ትልቅ ስክሪን ሆኖ የሚከታተሉበት ሊኖራቸው ይችላል እና እንዲህ አይነቶቹ ዝግጅቶች እንግዲህ እየተጠናቀቁ ነው ያሉት። ከዚሁ ጋር ተያይዞ እንግዲህ ጉብኝቶችም ይኖራል። አዲስ አበባ ብዙ የምታስጎበኘው ነገር አላት። አሁን ሙዚየሞች አሉ እና ያሉ የሚታዩ ብዙ ነገሮች ስላሉ እዚያም ላይ እንግዲህ አዲስ አበባ እና እዚህ ላይን ሚኒስትሪስ ወይም ጉዳዩ በቀጥታ የሚመለከታቸው የሚኒስቴር መስሪያ ቤቶች የራሳቸውን ዝግጅት እያደረጉ ነው። እንግዲህ ትልቁ ዝግጅት እንግዲህ የሚያስፈልገውና ትብብር የሚያስፈልገን ከእናንተ ከሚዲያ ነው። ሜንስትሪም ሚዲያ፣ የማህበራዊ ሚዲያ እና የኮሚኒቲ ወይም የማህበረሰብ ሚዲያ ሂደቱን እዛው በየቦታው እዛው ቦታው ላይ በቋንቋው ማድረስ ብቻ ሳይሆን ከሂደቱ በፊት የሚመጡ ተሳታፊዎች እንዲዘጋጁ፣ በምክንያታዊ ትጥቅ እንዲያገኙ፣ ስለ ኢትዮጵያዊነት፣ ስለ ሀገር፣ ስለ ቋንቋ፣ ስለ ባህል፣ ስለ ትውፊት እና ደግሞ እኛ ውብ ህዝቦች ነን። ስለዚህ በልዩነታችን እንደዚህ ውብ በሆነው ልዩነታችን እንዴት ነው አንድነታችንን አጠናክረን የምንሄደው በሚለው ዙሪያ ብዙ ስራና ኃላፊነት ሚዲያ ላይ ይኖራል። እዚህ ውስጥ ሃይማኖቶች ድርሻ አላቸው። እዚህ ውስጥ አባት እናቶች ድርሻ አላቸው። ከሁሉ በላይ ደግሞ እናቶች ብዙ መከራ አይተዋል ላለፉት በርካታ ጊዜያት። ለምን በሚደርሱ ግጭቶችና ጦርነቶች የመጀመሪያው ተጠቂዎች ሴቶች ናቸው። እምልበት ያለ ምክንያት አይደለም። ለምን ወንዶቹ ሴቶቹም የሉም ማለት አይደለም። ጫካ ውስጥ እዛው ግጭት ውስጥ ገብተዋል። ግን ሴቶቹ በተለይ እናቶች ጓዛቸው ብዙ ስለሆነ ዝም ብለው ዘለው ጫካ አይገቡም። ለምን ከጀርባቸው ልጆች አሉ የታዘሉ፣ ከፊታቸውም ሆዳቸውም ውስጥ ልጆች ይኖራሉ፣ ጽንስ ይኖራል። ከዚህ በላይ ሽማግሌዎች አረጋውያን ይኖሯቸዋል፣ ንብረት ይኖራል እና ያንን ጥለው ቢሰደዱም ስቃይ ነው፣ ባይሰደዱም በቦታውም ላይ የሚጠብቃቸው ስቃይ ነው እና ስለዚህ እንግዲህ እናቶች ድርሻ በጣም ጠንካራና ሰፊ ይሆናል ብዬ አስባለሁ። የቀረቡ 8 አጀንዳዎች የግድ ሁሉንም ያጠቃልሉ ማለት አይደለም። ግን የኢትዮጵያ ሀገራዊ ምክክር ኮሚሽን የመጡትን ጥያቄዎች በሙሉ 8ቱን ብቻ አቅርቦ እነኛን አይጥላቸውም በጭራሽ። አንደኛ ሁሉም የአርብቶ አደር አርሶ አደር ሁላችንም ጥያቄዎች ዲጂታላይዝድ ሆነው ድምጻችን፣ ምስላችን፣ ጽሁፋችን፣ ቃለ ጉባኤዎቻችን በደንብ በዘመናዊ ቴክኖሎጂ በኤአይ በዚህ በኩል በዲጂታላይዝድ ሆነው ተሰንደዋል።
በወረቀት አይደለም። ያ ወረቀት ነገ እሳት ቢነሳ ወይም ነገ ጠዋት ሌላ ቀን የሚመጣው ባለሙያ ምን አጣበቡብኝ ብሎ ቢያቃጥላቸው እንደ ድሮ ቢሆን የስኳር እንትን መጠቅለያ የሆኑ ነበር። እንደሱ እንዲሆን አልፈቀድንም። ነገ ጠዋት የዛሬ 10 ዓመት የዛሬ 50 ዓመት የሚወጡ ትውልዶች ወላጆቻችን ድሮ አያቶቻችን በዚህ ጊዜ ምን ተነጋገሩ፣ ጥያቄዎቻቸው በዛ ዘመን ምን ነበሩ እንኳን ቢሉ በቀላሉ እንዲያገኟቸውና እንዲመራመሩባቸው ይሆናል። ይሄ ላይ በዚህ ብቻ አልተወሰንም። ስለዚህ ከሰበሰብናቸው አጀንዳ ውስጥ ክልላዊ የሆኑ አጀንዳዎች አሉ። በክልል የሚመለሱ ጥያቄዎች አሉ። በክልል አስተዳደር፣ በክልል ፖሊሲ፣ በክልል ህገ መንግስት የሚመለሱ ጥያቄዎች ብዙ ናቸው። ስለዚህ ምንድነው የምናደርገው? ምናልባት ከቻል የሚቀጥለው ሳምንት ውስጥ እነኚህን አጀንዳዎች በመጽሐፍ በትንንሽ መጽሐፍ መልክ አዘጋጅተን የሶማሌ ክልል ይሄው ህዝብ የጠየቀው ይሄንን ነው፣ አማራ ክልል ይሄን ነው፣ ወላይት የማዕከላዊ ይሄን ነው፣ ጋምቤላ ይሄው፣ ቤኒሻንጉል ጉሙዝ ይሄው፣ ሀረሪ ይሄው፣ አፋር ይሄው ብያል ለ12ቱም ክልሎችና ለ2ቱም ከተማ መስተዳድሮች ይሄው ህዝቦቻችሁ ይሄን ጠይቀዋቸዋል፣ ይሄንን መልሱ፣ ይሄንን አስተካክሉ፣ ሰጥተናል። ይሄንን አጀንዳዎቻችሁን የራሳችሁን ለህዝቦቻችሁ ይሄን እንደተሰጠ አንደኛ አሳውቁ፣ ሁለተኛ መልሱን ለህዝቦቻችሁ ንገሩ፣ አሳውቁ። የማታሳውቁ ከሆነ እኛም በዛው ስራና ኃላፊነት ላይ ካለን መልሰን እናሳውቃለን ለህዝባችሁ። ምክንያቱም ነገ ጠዋት የምትመዘኑበት በዚህ ነው። ይጠይቃሉ እኮ ለምሳሌ የአንድ ክልል ሲዳማ ክልል ብንወስድ በዚህ ጊዜ እኮ እኛ የሲዳማ ህዝቦች ይህን ጠይቀን ነበር። ስለዚህ ሀገራዊ ምክክር ኮሚሽን ዋናውን ትልቆቹን አጀንዳዎቻችን አቅርቦልናል። ክልላዊ የሆኑትን ደግሞ ሰጥቷቸዋል። እንደሰጧችሁ እናውቃለን፣ ሰምተናል። ምን አደረጋችሁ ብሎ የዛሬ ዓመትም ቢፈልግ ሊጠይቃቸው ይችላል። የዛሬ 2 ዓመትም ሊጠይቅ ይችላል። ያንን ተከትሎ ደግሞ የዛሬ 5 ዓመት ምርጫ ላይ በዛ ሊሸልማቸውም ሊቀጣቸውም ይችላል በድምፁ። ይሄ ነው እንግዲህ ዲሞክራሲ ማለት። ዲሞክራሲ ማለት እኮ ህዝብ የሰየማቸውን ሰዎች ምን ሰራችሁልኝ፣ ምን እየሰራችሁ ነው ብሎ ተከታትሎ እነሱን ማጎልበት፣ የበለጠ እንዲወጡ ማድረግ እና በቀጣይነትም እንዲያስተዳድሩት እድሉን መስጠት ማለት ነው። አለበዛ ደግሞ 5 ዓመት እኮ አላገላገላችሁኝም፣ የገባችሁትን ቃል አልሰራችሁም፣ ይሄው ትምህርት ቤቱ፣ ይሄው ድልድዩ፣ ይሄው ጤናው፣ ይሄው ኢኮኖሚው፣ ይሄው ስራ አጥነቱ ወይም ስራ ማግኘቱ ብሎ እያንዳንዱን ተንትኖ አይ እናንተማ ብሎ ሌላ እስቲ ደግሞ ልሞክር ብሎ ወደ ሌላ የሚሄድበት አካሄድ ማለት ነው። ስለዚህ ዲሞክራሲ ማለት ህዝባዊ አመራር ወይም አስተዳደር ወይም አገዛዝ ማለት ነው። ስለዚህ ህዝብ 130 ሚሊዮን ራሱን አይገዛም፣ በተወካዮቹ አማካኝነት ግን ራሱን ያስተዳድራል። ስለዚህ አጀንዳዎች አይጣሉም። አጀንዳዎቹ ሁሉም ይቀርባሉ። ሁሉም እንደየሁኔታው ለህዝብ የሚገለጹ ይሆናል።